ጉባኤ ያለ የማይቀርበት የተዋሕዶን ፍቅር የምንገልጥበት አምላክ አሜን።
አምላክ የቃል ኪዳን ልጆች ሆናችሁ የአምላክን እናት ቃል ኪዳን ተማምናችሁ በዚህ ቅዱስ ስፍራ በእርሷ ቃል ኪዳን እየተመገባችሁ እግዚአብሔር ደጅ እየጸናችሁ የምትኖሩ የእግዚአብሔር ልጆች እናቶች፣ አባቶቻችን፣ ወንድሞች፣ እህቶቻችን፣ ሕፃናትን በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሕይወት በጤንነት ጠብቆ አደረሰን አደረሳችሁ። እንኳን አደረሳችሁ። እንግዲህ እንደተለመደው በዚህኛው ቦታ የበረከት ስራ ሲሰራ በክብር ተጠርታችሁ ትራፊ ሳይሆን ጽድት ብሎ የተዘጋጀ እናቶችንም አባቶችንም በእውነት ያከበረ ክብር የሰጠ እግዚአብሔር በልጆቹ አድሮ ያዘጋጀው ፊት እንዲያርግ ታቅዶ ታስቦ የተዘጋጀ ምግብ ነው እዚህ ላይ የሚቀርበው። ታውቁታላችሁ። ለቢያንስ እንኳ ጥራቱ ያው ጸሎት መደረጉ በዚህ ሁሉ ያለው ነገር ጤና ነው፣ መድኃኒት ነው። ታውቃላችሁ የእግዚአብሔር ስም የተጠራበት ፈዋሽ ነው እና በዚህ መሰረት ዛሬ የልደትን በዓል ምክንያት በማድረግ ምግቡን አዘጋጅተው ለእናንተ እንዲያቀርቡ ያዘዙት በማህበረ ተዋህዶ ዘኦርቶዶክስ ውስጥ የማፉድ ቅዱስ ሚካኤል ማህበርተኞች ናቸው። በማህበረ ተዋህዶ ዘኦርቶዶክስ ታቅፈው ትምህርት የሚሰጣቸው በጎ ስራ የሚሰሩ ልጆች አሉ። እንደተለመደው አሁን ዛሬ የልደትን በዓል ምክንያት በማድረግ የነዳያን መግቦት በዚህ ቦታ እንዲከናወን ያደረጉት የማህበረ ተዋህዶ ኦርቶዶክስ የማፉድ ቅዱስ ሚካኤል በዚህ በማህበረ ተዋህዶ ያሉ ማለት ነው እና በእውነት በሰንበት ትምህርት ቤታችን ደግሞ የምታውቋቸው ሙሉ ሌሊት አድረው ይህንን መርሃ ግብር አዘጋጅተው ጉልበታቸውን ያለ ስስት ሰጥተው በንጽህና በጽዳት አዘጋጅተው በዚህ ከእግዚአብሔር የሚገኘውን በረከት ለማግኘት ተሰልፈው ያደሩ ደግሞ የምታውቋቸው እዚህ የምታዩዋቸው ልጆቻችሁ ናቸው። እነዚህን የሰጠን እግዚአብሔር ይክበር ይመስገን። ማህበሩንም ማህበረ መላእክት እንዳሰፋ እንደጠበቀ የቅዱሳን መላእክት አምላክ በቸርነቱ በምህረቱ ማህበሩን ያስፋልን፣ ከፈተናም ይሰውርልን። ሰንበት ትምህርት ቤታችንንም የሰው አውራ የሚወጣበት ለሰዎች የሚያስቡ ቅን ልጆች የሆኑ ልጆች የሚበዙበት ሰንበት ትምህርት ቤት ያድርግልን። የእናንተ ጸሎት የኛ በረከታችን ነው። ከወርቅ በላይ ወርቅ ነው የእናንተ ጸሎት። ነዳያን በጸሎታቸው፣ ባለጸጎች በሀብታቸው፣ ጉልበት ያላቸው በጉልበታቸው፣ እውቀት ያላቸው በእውቀታቸው ተባብረው ሲሰሩ የሚጎዳ የሚባል አካል አይኖርም። የሚያተርፍ እንጂ የሚከስር አይኖርም። የሚጠቀም እንጂ የሚጎዳ አይኖርም። ይህንን በማጣታችን ነው ብዙ ጉዳተኞች መንገድ ላይ ወድቀው፣ ህፃናት ይዘው፣ ልጆች ታቅፈው፣ አስፋልት ላይ ውለው ልመና ውስጥ ገብተው የምናያቸው። ይህንን የሚያስተባብር ሰው ጠፍቶ ነው እና እንደዚህ አይነት የሚያስተባብሩትን ልጆች እግዚአብሔር ያብዛልን። የአብርሃምን የሐዋርያትን ማዕድ የባረከ ፈጣሪያችን ይህንን የተዘጋጀውን ማዕድ ይባርክልን፣ ይቀድስልን። በዚህ ለደከሙት፣ ለወጡት፣ ለወረዱት ጉልበታቸውን፣ ጊዜያቸውን፣ ገንዘባቸውን ያላቸውን ሁሉ መስዋዕት አድርገው ላቀረቡት የአቤልን መስዋዕት የተቀበለ እንደዚሁም የዳዊትን የሌሎቹንም ቅዱሳን አባቶቻችን መስዋዕት የተቀበለ እግዚአብሔር መስዋዕታቸውን ተቀብሎ ዋጋቸውን ይክፈልልን። ድካምን ዋጋ የማያስቀር እግዚአብሔር የድካም ዋጋቸውን ይክፈልልን። ብድግ ብለን አንድ ላይ አባታችን ሆይ ብለን ቅዱስ ስሙን ጠራና ጸሎቱን ማዕዱን እንባርካለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀን ዳን የተመላሽ ድንግል ሆይ ደስ ይበልሽ፣ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ፍቅር አንድነት የወላዲት አምላክ የድንግል ማርያም የቃል ኪዳን በረከት የወንጌላዊው የፍቁረ ጊዜ የቅዱስ ዮሐንስ በረከት በሁላችንም ላይ ጸንቶ ይኑር። የምንመገበውን ማዕድ መብልዐ ሕይወት ስቴ መድኃኒት ያድርግልን። የታመሙ ሰዎች የሚፈወሱበት፣ የተራቡ የሚጠግቡበት ያድርግልን። እሺ አረፍ በሉ። እኛ ባርከን ወደ እናንተ እናደርሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ በስመ አብ
ቅዱስ አብ ወወልድ ወመንፈስ ቅዱስ ሩይ ኩሉ ጊዜ በሉ እንግዲህ የተለመደው በቀልጣፋ ፈጣን በሆነ አገልግሎት ለሁሉም አንተ ዛግባ አንተ መሀል ገባሽ ይዘው ለሚሄዱ ስጧቸው። እሺ መልካም። እሺ አሁን ምናልባት ፈቃዳችሁ ከሆነ እናቶች፣ አባቶች ፈቃዳችሁ ከሆነ የሆድ ምግብ በጉሮሮ የአእምሮ ምግብ ደግሞ በጆሮ ለሰውነት ይሰራጫል። ታውቃላችሁ አይደለም? አፋችንም መመገቡን ሳያቋርጥ ጆሮአችንም የእግዚአብሔርን ቃል እንዲመገብ ብናደርግ ብቃቱ አለ ማለት እግዚአብሔር የሰጠን ተፈጥሯዊ ብቃት ማለት ነው። ትንሽዬ ማሳሰቢያ እንዳው ትምህርት ቃለ እግዚአብሔር ሁልጊዜ በር ላይ ስለምትኖሩ ትማራላችሁ። ማሳሰቢያ ግን ባስተላልፍ ትሰሙኝ ይሆን? ቅር ይላችኋል? እየተመገባችሁ ማሳሰቢያዎችን ላስተላልፍ። የመጀመሪያ ማሳሰቢያ እንግዲህ ቅድም እንደተናገርኩት እትሩት ለሚጥላቸው በሰንሰለት ታስረው እዚህ ላይ መረበሽ የሚችሉ ሰዎች መውሰድ የምትችሉ ውሰዱላቸው ተብሏል አይደለ? ውሰዱላቸው። አንድ ሁለተኛ ህፃናቱ ወደ ትምህርት ቤት የሄዱባችሁ የህፃናት ወላጆች የሆናችሁም ለህፃናቱ ውሰዱ። ከዛ ውጭ ግን ወደዚህ መምጣት የሚችሉት ጸበል ላይ ያሉት እስካሁን ጸበል እየጠጡ ያሉት ተመልሰው መጥተው እዚህ ገብተው ጸሎታቸውንም አድርሰው ለቦታችንም በረከት ስለሚሆን ለሚያዘጋጁትም ልጆች በረከት እና እነሱ መጥተው እንዲመገቡ አድርጉልን። ይሄ የመጀመሪያው ቅድም ሲነገር ያልሰማችሁ ሰዎች ዘግይታችሁ የመጣችሁ እንድትሰሙት ለማድረግ ነው። ሌላኛው ማሳሰቢያ የሚመግቡ በረከት ስራ የሚሰሩ ሰዎች ሲመጡ በእውነት እግዚአብሔር ለኛ ያዘጋጀው ምግብ ለማንም አይሆንም። ጉልበት ያላችሁ ጉልበት የሌላቸውን ገፍትራችሁ በመጣል ህፃናት የያዙትን እናቶች እዛ ጋር የህፃናት ወተት ዳቦ ፍትፍት እያሏቸው እየተሰቃዩ እኔ ልቅደም ብላችሁ ሌሎቻችሁ ራሳችሁ የምታስቀድሙ አደራ። በዚህ እግዚአብሔር እንዳይጎዳን፣ እንዳይቀየመን፣ እንዳያዝንብን፣ በረከት እንዳይነሳን ምን እናድርግ ሲባል ቅድሚያ መስጠት ያለብን ለአካል ጉዳተኞች፣ ለሽማግሌዎች፣ ለታመሙት በጣም ለባሰባቸው ቅድሚያ ስንሰጥ ሰፈር እንኳን ሰውረን ለምነን ብንመጣ እንጀራ አናጣም። በእርግጠኝነት የምንነግራችሁ እግዚአብሔር መቼም እንጀራ ሳትሆን አያውቅም እና ስለዚህ ሰፈር ዙረው በእንተ ማርያም ብለው ለምነው መብላት ለማይችሉት ህፃናት ለታቀፉት አቅመ ደካሞች ለሆኑት ቅድሚያ በመስጠት ሁልጊዜ ዝግጁ እንድትሆኑልን መልእክት ነው የምናስተላልፈው። የቤተክርስቲያን መልእክት ነው ይሄ በእውነት። ሌላው ማሰብ እጅግ ጥቅም እንዳለው እንድትረዱ እንፈልጋለን። አንድ ጊዜ አረፍ በል አስቀምጡ ጎን እየሰማችሁ የሚናገር እንዳይኖር እየተመገበ ብቻ በጆሮ ደግሞ መንፈሳዊ ምግብ የሚመገብና መልእክት የሚያደምጥ እንዲኖር ነው የምንፈልገው። እና ሌላኛው መልእክት ደግሞ እዚህ አንዳንድ ጊዜ አንደበታቸውን መግራት የማይችሉ ሰዎች የሚወረውሩት የነገር ጦር በጣም ከባድ ነው። ሲሳደቡ ስትሰሟቸው እጅግ ይዘገንናችኋል። ጆሮ አይሸከመውም። ለጆሮ የሚሰቀጥጥ ስድብ አንደበት ሰውን እንደሚያረክሰው አለማወቃቸው ነው። ብስጭትን፣ ንዴትን መቆጣጠር አለመቻል ሰውን ለዚህ አይነት ርኩሰትና ፍርድ ይዳርጋል። ወንድምን ጨርቃም ብሎ መሳደብ በምድር ላይ የሚያስቀጣ ቅጣት አለ። ታውቃላችሁ። እንደዚያኛው ጨርቃም እንደተባለው ሰውዬ ጨርቃም ማለት ቡቱታም ኮተታም ሆኖ እንዲኖር ያስገድለዋል፣ ያስፈርድበታል ማለት ነው። እንደገና ደግሞ ደንቆሮ ብሎ የሚሳደብ ደግሞ የገሃነመ እሳት ፍርድ ነው የሚጠብቀው ነው የተባለው። ወደ ግድያም ወደ ድብድብም የሚያሸጋግረው ስድብ ነው። ታውቃላችሁ። የመጀመሪያው የጦር ውርወራ ማለት ነው እና ስለዚህ በስድብ በእውነት እንፈራለን ብላችሁ የምታስቡ ሰዎች ካላችሁ በስድብ ለመፈራት የምታስቡ በእውነት አደራ እምላችሁ በፍጹም እንደዛ እንዳታስቡ። ከእግዚአብሔር ጋር ትጣላላችሁ እና እንዲህ አይነት ሰዎችንም በመምከር አቅሙ ያላችሁ ሰዎች አላችሁ።
ብቃቱ ያላችሁ መቅረብ የምትችሉ ሰዎች እንዲያው ቀረብ ብላችሁ በጣፈጠ ቃል መክራችሁ እንድታስተካክሉልን ቦታችን እንዳይሰደብ እኛም በእግዚአብሔር ፊት እንዳይፈረድብን ይህንን ማሳሰቢያ አስተላልፋለሁ። ሶስተኛው ማሳሰቢያ የበረከታችን ምንጮች ምንድናቸው ብዬ ጠየቅኩኝ። እኔ አላውቅም። እኔ ግን እመልስላችኋለሁ። ግድ የለም። የበረከታችን ምንጭ ምን እንደሆነ ታውቃላችሁ? የበረከታችን ምንጮች ምንድናቸው? የበረከታችን አንደኛ በዓላት ናቸው። ታውቃላችሁ? የልደት በዓል የበረከታችን ምንጭ ነው አይደለም? ነው አይደለም? የጥምቀት በዓልስ? የፋሲካ በዓልስ? የኪዳነ ምህረት በዓልስ? እሺ እየኖርንበት ያለ አይደል እንዴ? የኪዳነ ምህረት የበረከታችን ምንጭ ነው አይደለ? የኪዳነ ምህረት በዓል፣ የቅዱስ ገብርኤል በዓል፣ የቅዱስ ሚካኤል በዓል፣ የድንግል እመቤታችን በዓል፣ በአጠቃላይ የቅዱሳን በዓላት የበረከታችን ምንጮች ናቸው። በስጋም በነፍስ የምንጠቀምባቸው። ሌላው መጽውቶ በረከት በሚቀበልበት ቀን እኛ ቀምተን ሰርቀን እንዲያው መርገም ተሸክመን መሄድ የለብንም። ተራ ጫማ፣ ተራ ሞባይል ለመስረቅ የሚመጡ ሰዎች አሉ። አጠገባችሁ ጠጋ ብለው የለመናችኋትን ሳንቲም ዘርፈው የሚሄዱ ሰዎች ያጋጥማሉ አይደለ? እሺ በዚህ ሁሉ ለመክበር የሚያስብ ሰው እንደው በእውነት መረገም ስለሆነ በዚህ እንዳያስብ እንድትመክሩልን። ሕፃንም ሊሆን ይችላል፣ የሕፃንነት አይምሮ አጓጉቶት፣ ሌላም ትልቅም ሊሆን ይችላል እና ከኛ ውስጥ በስርቆት የሚጠቀም እንዳይሆን በትክክል ለምኖ ይበላል። ያጣ ሰው ይለምናል እንጂ አይሰርቅም፣ በሐሰትም አይምልም፣ በሐሰትም አይመሰክርም። እና የእግዚአብሔር ሕግ የሚመክረን የሚያስተምረን ነው። ከዚያ ሌላ ማሳሰቢያ ምን መሰላችሁ? ማሳሰቢያ ስጋው ደሙን ለመቀበል ራሳችሁን አታግልሉ። ራሳችሁን በዝቅተኛ መንፈስ አትመድቡ። ልበሙነት ማለት በእግዚአብሔር መተማመን ነው። ፈረንጆቹ ሃይማኖት የሌላቸው ሌሎቹ በራስ መተማመን ይላሉ። እኛም ልባችን የሚሆነው በእግዚአብሔር ነው። በእግዚአብሔር መተማመን፣ በቃል ኪዳኑ መተማመን፣ በወዳጆቹ ቃል ኪዳን መተማመን ይሄ ሰውን ሙሉ ያደርገዋል። ተስፋ መቁረጥ የሚባል ነገር በውስጣችሁ እንዳይነግስ በጭራሽ እንዳታስቡት። አቅማችሁ የፈቀደውን እየሰራችሁ በእግዚአብሔር ተማምናችሁ የወለዳችኋቸውን ልጆች የሰንበት ትምህርት ቤት አባላት እያደረጋችሁ እየቆረባችሁ እንድትቀጥሉ እግዚአብሔር ይፈልጋል። ይሄ ደግሞ ለሕይወታችን ስለሚጠቅመን ነው። እዚህ ላይ የምንበላው ምግብ ስንወጣ መልሶ ይጠፋል። ከእግዚአብሔር እጅ የምንቀበለው ቅዱስ ሥጋው ክቡር ደሙ ግን ለዘላለም ሕያዋን የሚያደርገን ነው። ይህንን ማሳሰቢያ እንዳትረሱ አደራ እላለሁኝ። እርስ በርስ መረዳዳት፣ መተሳሰብ፣ መተጋገዝ በጣም የሚጠቅመን ማህበራዊ ሕይወታችንም ሙሉ የሚሆንበት ስለሆነ ይህንንም እንደ አደራ እንድታስቡ። አይነ ስውርን መምራት ምን ያህል በረከት እንዳለው እንድትረዱ፣ አቅመ ደካማን ማገዝ እግዚአብሔር ነገር ስንደክም እንደሚያግዘን የሚያግዝ ሰው እንደሚመድብልን ከወዲሁ ብድር እያበደር እንደሆነ እንድታስቡ ነው አደራ የምለው። ይህንን መልእክት ካስተላለፍ ስብሐት እንልና ከደጅ ያሉት ደግሞ ገብተው እንዲመገቡ ለማድረግ ለነዛ ቦታውን ዝግጁ እናደርጋለን። እዚህ ላይ ይበቃናል። ስብሐት ብዬ በጸሎት አሳርጋለሁ። ቀሪዎቹ ሌሎቹ እየመጡ እንዲመገቡ እናንተ ጥሪ ታስተላልፋላችሁ፣ ትልኳቸዋላችሁ። እዚህ ላይ ይበቃናል አይደለ? አበዛሁባችሁ። ትምህርት እንዳይበዛ ይመከራል። በትምህርታችን በማሳሰቢያ መልክ እነዚህን ያስተላልፏቸውን በሚገባ ይዛችሁ እንድትጠቀሙባቸው አደራ እላለሁ። የቅዱሳን አምላክ እግዚአብሔር ይህንን ጽዋ ስላዘጋጀልን፣ ይህንን ማዕድ ስላዘጋጀልን ስሙ ለዘላለም ይክበር ይመስገን። ለእኒህ እናት ቦታ ስጧቸው፣ ቦታ ስጡ። ታማሚ ስለሆነ አንድ ቦታ ስጡ ስለሚያስቸግራቸው። በዚህ ጋር ቁጭ በሉ፣ እኛ እንሰጣችኋለን። ችግር የለም። እለፉና እዛ ጋር ቁጭ በሉ። ወንበሩ አሁን ተለቋል። እናንተ ቁጭ በሉ። ይኸው እዛ ጋር ቁጭ በሉ። ስብሐት ይባላል። እናንተ ቁጭ በሉ። ማዘር ቁጭ በሉ፣ እኛ እንሰጣችኋለን። እሺ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ። ስብሐት ለመስቀል
መስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ ያስተፍረን ለሰብሖተ ስሙ ያንቃሃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዓነ ዘንተ ህብስተ ወለዛስተየነ ዘንተ ጽዋ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘውሃበነ ሥጋሁ ቅዱስ ወደሙ ክቡረ ወለዛብጽሐነ እስከ ዛቲ ሰዓት ያበቁ ስብሐተ ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ተአኩቶ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት በየጊዜው በየሰዓቱ የአምላካችን የልዑል እግዚአብሔር ስሙ ይክበር ይመስገን። በየጊዜው በየሰዓቱ ትሩፋት የሚሰሩትን ሰዎች ያብዛልን። በዚህ የሚደክሙትን የሚወጡት የሚወርዱትን የሚነዱት የሚበርዱትን ሁሉ እግዚአብሔር በበረከት እጆቹ ይባርክልን። ሕይወታቸውን በጤንነት ኑራቸውን በስኬት ቤታቸውን በበረከት ይሙላልን። ወጣቶቹን የወጣትነት እድሜያቸውን ይባርክልን። ስደት ሀገር ሆነው ይህንን በረከት ለመሳተፍ የታደሉትን የማፉድ ቅዱስ ሚካኤል ማህበር አባላት የማህበረ ተዋህዶ ልጆች በቸርነቱ በሉበት ከክፉ ነገር ከመከራ ቀን በቸርነቱ ይሰውርልን። አምላከ ቅዱስ ሚካኤል ይጠብቅልን። የልደቱን በረከት ለሰብአ ሰገል ለእረኞች ያደለ አምላክ የልደቱን በረከት ለተሳተፉት ሁሉ ያድልልን። ማህበራችን ማህበረ ተዋህዶ ኦርቶዶክስን ይጠብቅልን። ከመከራ ቀን ልጆቹን ይሰውርልን። አባታችን ሆይ ብለን ቅዱስ ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን አግባን ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ሰላምታ ሰላም እንልሻለን። በሥጋሽም ድንግል ነሽ፣ አሸናፊ እግዚአብሔር ናት። ሰላምታ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ፍቅር አንድነት የወላዲተ አምላክ የድንግል ማርያም የቃል ኪዳን በረከት በሁላችንም ላይ ጸንቶ ይኑር። የማይሰራ ኃጢአት እግዚአብሔር ይፍታ። በዚህ መግቦት የተሳተፋችሁትን ሁሉ እግዚአብሔር ይባርክልን። ሊወጡትን ለብቻ የሚገቡትን ቁጭ በሉ ማዘራቸው ታለ እዚህ ጭቃ ቁጭ በሉ። አስቸጋሪ ነው። በልሳው ለቆማው በጣም ያለ